መልአክ ሲፈሳየው የሆነ በር ብርግድ ብሎ ተከፈተ። ሰማይ ብርግድ ብሎ ተከፈተ። አዎ ሲከፈት መልአኮቹ ሲፈሳየው ወደዚህ አዎ ከዛ ኢየሱስ የሆነ ቀይ የሆነ በትር ይዞ ያዘ አለኝ። ቀይ በትር ያው እንደዚህ ይዞ መጥቶ ቀሚስ ነጭ ቀሚስ ለብሶ ያዘ አለኝ። ሲይዞ እሳት ነደደብኝ። ተነሳ ደህና ነህ? እንዴት ነህ? ከየት ነው የመጣኸው? ከሆሳና። ከሆሳና? አዎ። ኢየሱስን ማየት ፈልገህ መጣ? አዎ። ምን ሆንክ አሁን? ሰውነትህ ምን ሆነ? የለም አቅም አጣሁ። አቅም አጣሁ። አቅም አጣ? አዎ። ቁጭ ብለህ ምን መጣ? ልቆም ስል እየጣለኝ ነው። ልቆም ስትል ትወድቃለህ? አዎ። ምን አለ እዚህ ጋር? ምንድን ነው ያለው? በጣም አይላለ። በጣም በፍርሃት ተውጬ ነበር መጀመሪያ። በጣም ፍርሃት ውስጥ ገባ። በጣም ፍርሃት ውስጥ ገብቼ ከዛ በኋላ ከሰማይ የሆነ መልአክ ሲፈሳየው መልአክ ሲፈሳየው የሆነ በር ብርግድ ብሎ ተከፈተ። ሰማይ ብርግድ ብሎ ተከፈተ። አዎ ሲከፈት መልአኮቹ ሲፈሳየው ወደዚህ አዎ ከዛ ኢየሱስ የሆነ ቀይ የሆነ በትር ይዞ ያዘ አለኝ። ቀይ በትር ያው እንደዚህ ይዞ መጥቶ ቀሚስ ነጭ ቀሚስ ለብሶ ያዘ አለኝ። ሲይዞ እሳት ነደደብኝ። ያዝ በትር ብሎ ሰጣ? አዎ እንደዚህ ሲይዘው እሳት ነደደብህ? እሳት በኔ ላይ ነደደብኝ። እውነተኛ መነካት እንዲህ ብለን ያልፋል ማለት ለዛ ነው። ሰው የእውነት የእግዚአብሔር ኃይል ከነካው ኖርማል መሆን አይችልም። ራሱን ኮንትሮል ማድረግ አይችልም። ትክክለኛ የእግዚአብሔር ኃይል ወደ እናንተ ህይወት ሲመጣ ራሳችሁን በፍጹም ኮንትሮል ማድረግ አትችሉም። ሰማይ ተከፍቶ መላእክቶች ወደዚህ ሲዘንቡ አየ? መላእክቶች ሲዘንቡ አየ? ሰማይ ተከፍቶ ሲዘንቡ ነው ያየሁት። በጣም በኃይል ነው ፈሰሱ በኃይል። ከዛ ራስን መቆጣጠር አቃተ። በቃ ራሴን አቃተኝ። እኔ በቃ ወደቅኩኝ። በትር በእጅ ሰጠ ኢየሱስ። ያው ቀይ ነው በጣም ያ ሲነካው እኔ ላይ ነደደ። ያዝ ብሎ ስትይዘው በላይ ላይ ነደደ። አሁን መነሳት ከብዶ ነው? የሞከርክ ነበረ? እሺ ተነስ። እሺ ተነስ። እዚህ ጋር ነኝ። ስምህ ማን ነው? ሙሴ። ሙሴ? አንተ እንደ ስምህ ነው በትር የተቀበልከው? ተወራርጄ ነው ግን የመጣሁት። ከሆሳና? ከሆሳና ተወራርደህ መጣህ? በቲክቶክ ነው በጣም የሚከታተል አንተን። በዩቲዩብ ትከታተላለህ? በጣም ሁሌም ያይ አንተን ነው። ወስነህ መጣ? አሁንና በዩቲዩብ እንዳየኸው እዚሁ ራክስር ላይ ሆነ? ና እጆችን ዘርጋ። የመጎናጸፊያ እሰጥሃለሁ። ስትሄድ ወደ ሀገር እዛ ሀገር ይሄ እሳት ይንደድ። ኃይል ያስፈልጋል። ያስፈልገኛል በጣም። እሱን ነው ጠምቼ የመጣሁት። እኔ ምንም አልፈልግም። እጆችን ቀና ዘርጋ። እጆችን ዘርጋ። በሄድክበት ስፍራ ሁሉ ላይ የሚሰራው ቅባት በአንተ ይስራ። አሜን። ሰዎች ከዚህ በኋላ አንተን ሲያዩ ኢየሱስን ያዩ። ተፈጸመ በኢየሱስ ሰጠው። ምልክት ይሆን። ማንም አይቋቋምህም። ማንም ሊገድብህ አይችልም። ተፈጸመ። ክብር ለኢየሱስ ይሁን። ለጌታ ጨብጨቡ እስቲ። ደህና ነው ወዳጄ? የት ሄደክ ነበረ? ልክ የሆነ ብርሃን ካየው በኋላ እጄ ጋር የሆነ ኃይል ሲገባብኝ ነው የታወቀኝ። ቁጭ ካልኩበት ቦታ ማለት ነው። ብርሃን ካየ በኋላ ባለህበት ብርሃን መጣ? ባለሁበት። ከዛስ በኋላ ወዴት ሄድክ? ከዛ በኋላ እጄ ጋር የሆነ ኃይል ታወቀኝ። በጣም ትልቅ ደነዘዘኝ። እዚህ ጋር እጄና ሁለቱንም እጄ ተነዘዘብ። ከዛ በኋላ የት እንደነበርኩ አላውቅም። የት እንደሆነ ካላወቅም ብርሃን ውስጥ ገባህ? መጣ ብርሃኑ? ብርሃን መጣ። ከዛ ሰውነት መቆጣጠር አቃተ? ኢየሱስ እንደሆነ አወቀ። ግን ሲመጣ በጣም እየተሰማኝ ነበር የእግዚአብሔር መገኘትና ውስጤ ያን መቆጣጠር ያቀጣት። በጣም ውስጤ ጋር በጣም ፍርሃት እየተሰማኝ ነበርና በጣም ከባድ ፍርሃት ወደ ውስጥ መጣ። በጣም ልቤ ጋር በጣም እየተጨነኩ ነበር። የእግዚአብሔር ክብር በጣም ያስፈራል።
ተነስ መጎናጸፊያ ልስጥ። ዛሬ መጎናጸፊያ ቀናችሁ ነው። ዘርጋጆች ግን አሁን በሄድክበት ቦታ ሁሉ ኢየሱስ ይገለጣል። ባንተም ህይወት ይሄው ቅባት እንዲሰራ ጸለይኩ። ማንንም ሊቋቋም እስከማይችል ድረስ በህይወትህ ላይ ተፈጸመ። ጂሰስ ኔም ከፈልኩ በኢየሱስ ስም። ደህና ነሽ? እንዴት ነሽ? ስምሽ ማን ነው? ከነሪያ እዛ ሆነሽ ምን አየሽ? እዛ ጋር ተቀምጠሽ አይተሽ ምን መጣ? እዛ ከኋላ ነበርሽ እያስተማርክ ጀምሮ የሆነ ከትልቅ ቱቦ የኢየሱስ ደም በሉ ስትል ደም ገና እያስተማርክ የኢየሱስ ደም ታይ ነበረ? አዎ ደማይ ነበረ። ከዛ ሰውነቴን መቆጣጠር አቃተኝ። ሰውነትሽን መቆጣጠር አቃተሽ? አዎ ልቤን በጣም አመመኝ። ልብሽ ጋር? አዎና ፈታሁት። ውስጥ የለበስኩትን ነገር ምናምን አውለኩት። መቆጣጠር ስላቃተሽ ልብሽን አመመኝ። አዎ በጣም ከባድ ፍርሃት ትፈሪ ነበር አይደል? በጣም ይሄ የሚገል የሚመስል ይሁን ነፍስን ልብን በጣም የሚያስጨንቅ ጳውሎስም እንደዚሁ ነው የሆነው። ተንቀጠቀጠ ይላል። እግዚአብሔር መገኘት ሲመጣ ያስፈራል በጣም። እውነተኛ መነካት ከመጣ በቃ ፓራላይዝ ነው የምትሆን። ኮንትሮል አታረጉትም ራሳቸውን። አሁን እኛ ብዙ ጊዜ ተነካን የምንለው ሞቅ ሲለን ምናምን ዛሬ የሚገርም የእግዚአብሔር ኃይል አለ እንላለን። የእውነት የእግዚአብሔር ኃይል ሲመጣ ግን የሚነጥቅ አውሎ ንፋስ አለ እኮ። የሚነጥቅ አውሎ ንፋስ ቀላል እንዳይመስላችሁ። አውሎ ንፋስ የማያስደነግጠው ምድርና ሀገር የለም። ያ ኃይል ነው እኛ ላይ የሚመጣው። ተራ ሰዎች አያረግም። ይሄ ኃይል ደግሞ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። ዘርግቶች በሄድሽበት ስፍራ ሁሉ ይሄ ምልክት ይሆን። በአንቺም ህይወት ላይ ይሄ ቅባት ይስራ። አካፍል ብሎኛል ጌታ። ለልጆቹ ሁሉ አካፍላለሁ ይሄን ቅባት በኢየሱስ ስም ተፈጸመ። ኢየሱስ ነው ባይዘው የኔ የምጸልይለት ሰው ሁሉ ሲቆም ሰዎች መልአክ አየን ኢየሱስን አየን ይላሉ። ከሰማችሁ እዚህ የትም ቸርች ሄደው መጸለይና መዘመር ይከብዳቸዋል። ሰዎች ይወድቃሉ እነሱ ገና ሲቆሙ። ለምን? በንጹህ ፍቅር እንዲካፈሉ ጸልያለሁ። ጌታ አካፍል ስላለ የምጭንባቸው ሰዎች ሁሉ ይሄ ቅባት ነው ህይወታቸው ላይ የሚመጣው። ኢየሱስን ከማሳየት ውጭ ምን ዓላማ አላችሁ? ሰብከን ኢየሱስ ካልታየ ትርጉም የለውም። ጸልየን ኢየሱስ ካልታየ፣ ኢየሱስ ከታየ ግን የኛ አገልግሎት ራይት ነው። አሁን ዛሬ መጎናጸፊያ ሰጣችኋለሁ። የታመመ ሰው ካለ ቤታችሁ ውስጥ ስትተኙ አቅፋችሁ ስትተኙ ኢየሱስ ያወራቸዋል። አስታውሳለሁ አዳማ ሄጄ ሳገለግል የሆነ ጊዜ ላይ ቆይቷል። አንድ ትልቅ ሰው አይ ቲንክ ለ15 ዓመት ኢየሱስን ስለማየት ጸልያለሁ አለ። አይኖቹ እንዲከፈቱ እና ነባር ቸርቾች ላይ ፓስተር ነው መሰለኝ አይ ቲንክ መሪ ነው ብቻ አገልጋይ ነው። እና በሚዲያ አየና የኔን ይቀልዳል እንዴ አለ። ይሄ ትንሽ ልጅ ይቀልዳል ከሚስቴ ጋር ወራው አለ። በምን እሱ 10 ምናምን ዓመት ጸልየዋል። ከዛን ካየው በኋላ እኔ ደግሞ ብዙ ጊዜ ካያችሁ ሚዲያ ላይ እንደዚህ ጸልዩ እላለሁ። ስትጸልዩ እንዲያርጉ ብዬ ነጥቦችን እናገራለሁ። እግዚአብሔር ያስተማረኝን እናገራለሁ። እና ይቀልዳል እንዴ ካለ በኋላ ግን ሚስት ሆነች መሰለኝ ለምን የሚለውን አታረግም አለችው። እና ያንን 10 ምናምን ዓመት ሙሉ ሲጸልይ ጸጥ ያለው ነገር በዛች መንገድ ጸለየ። ለሊት የት ይግባ ኢየሱስ መጣ ቤት ውስጥ። ታውቃላችሁ ኢየሱስ ከመጣ አልጋ ስር ነው መገቡት። በጣም ያስፈራል። ፀሐይ የምታዩት ፀሐይ 7 እጥፍ ሆና ራሱ የሱ ፊት አታክሎ ያስፈራል። ለዚህ ነው የጴንጤ ጉባኤ በጣም አስፈሪ ነው። ጻድቅ ሰው ነው የጠፋው። ጉባኤያችን ቀላል ጉባኤ አይደለም፣ አስፈሪ ጉባኤ ነው። አምናለሁ ይሄ ሪቫይቫል ኢትዮጵያ ምድር ያጥለቀለቃታል። አይገደብም። ጎርፉ እንደ እሳት ነው የሚሄደው። ክብር ለኢየሱስ ይሁን።